በጣም ብዙ ሰው ሲያመው ስለ በሽታው ብቻ ነው የሚያስበው፣ ስለ ጸበል ብቻ ነው የሚያስበው። የት ቦታ ሂጄ ልጠመቅ እጣ ነው የሚጥለው። በጣም ብዙ ሰው ህመም ሲመጣበት፣ በሽታ ሲመጣበት፣ ደዌ ሲመጣበት እጣ ጥሎ የት ልሂድ? አርሴማ ልሂድ ወይስ ሽንቁሩ ሚካኤል ልሂድ ወይስ ሌት ልሂድ? እንዲህ ነው የሚያማርጥ። ከዛ በፊት የሚቀድመው እንዲህ አይነት በሽታ በምን ምክንያት መጣብኝ? ንስሐ ልግባ፣ ከኃጢአቴ ልታጠብ፣ ከዛ በኋላ የትኛውም ቦታ ሄጄ ጸበል እጠመቃለሁ። ምናልባት ይሄ በሽታ ለሞት የመጣብኝ ከሆነ ተዘጋጅቼ ስጋውን ደሙን ተቀብዬ ንጹሕ ሆኜ ሞቴን ሙሽራ ሆኜ እጠብቃለሁ የሚለው ሐሳብ እሱ መቅደም አለበት። የትኛውም ጸበል፣ የትኛውም የፈውስ ቦታ፣ የትኛውም ገዳም፣ የትኛውም ደብር፣ የትኛውም ተአምረኛ ቦታ ከመታሰቡ አስቀድሞ ከንስሐ አባት ጋር መገናኘት ያስፈልጋል። በጣም ብዙዎች በዚህ ምክንያት ነው ጸበል ሄዳሉ፣ መፍትሄ ያገኙ። ብዙ ቦታ ይሄዳሉ፣ መፍትሄ ያገኙ። እገሌ እዚህ ቦታ ጥሩ እምነት አለ ይላሉ፣ ይሄዳሉ፣ እምነታቸው ፍጹም አይደለም። ንስሐ አልገቡ፣ ንጹሐን አይደሉም፣ አላመኑ፣ አልተመለሱ። በዚህ ምክንያት ጸበሉ ለነሱ ፈውስ አይሆናቸውም። ለምን? ሙሉ አልሆኑ፣ የሚቀድመውን ነገር ማድረግ አልቻሉ። ስለዚህ ክርስቶስ እዚህ እያስተማረን ያለው ምንድነው? ሰውየውን መጀመሪያ ከበሽታው ከመፈወሱ በፊት ኃጢአቱን ነው ሊያስተሰርይለት የሚገባው። በሽታውን ያመጣው ኃጢአቱ ምንጩ እሱ መድረቅ አለበት። ስለዚህ አስቀድሞ ኃጢአትህ ተሰረየችልህ አለ። አምላካችን የሁላችንንም ኃጢአት ይቅር ይበለን። በነገራችን ላይ ከዳዊት መዝሙር ተለይቶ ከሁሉም መጻሕፍት ተለይቶ የዳዊት መዝሙር በቅንፍ ያለ ቅንፍ እየተባለ ሲነገር ምዕመናን እንደው ጠይቃችሁ ለምንድን ነው እንደው የማቴዎስ ወንጌል ሲባል በቅንፍ አይሉንም? ኦሪት ዘፍጥረት ሲባል ትንቢተ ኢሳይያስ ሲባል በቅንፍ አይሉንም? ዳዊት ለምንድን ነው በቅንፍ እና በግዕዙ በአማርኛው የሚሉ ለምንድን ነው? መዝሙሩ ለምን ተለያየ ያላችሁ እንደሆነ የዳዊት መዝሙር 10ኛው መዝሙር ላይ ግሪኩና ዕብራይስጡ የተለያየ ስለሆነ ነው። ግሪኩና ዕብራይስጡ ለሁለት ከፍለውታል። እዚያ ላይ አንደኛው 10 ብሎ ሲጀምር ሌላው 9 ይላል። በዚህ ምክንያት የኛ ቤተክርስቲያን ሁሉንም ምዕራፎች ስለምትጠቀም ግሪኩም ዕብራይስጡም ችግር ስለሌለው የምዕራፍ እንጂ የይዘት ልዩነት ስለሌለው በ10ኛው መዝሙር ምክንያት ግሪኩና ዕብራይስጡ ምዕራፎቹ ቅጃቸው መዝሙር አለያየቱ መዝሙር ይሄ መክፈያው ስለተለያየ በዛ ምክንያት ቀጥሎ እስከ መዝሙር 10 በኋላ ቅንፍ አለ ቅንፍ የለም እየተባለ ያለ ቅንፍና በቅንፍ ይነገራል። ስለዚህ በቅንፍ መዝሙር 67 ወይም ደግሞ 66 ቁጥር 4 ቁጥር 6 ላይ እንዲህ የሚል ቃል አለ። ምድርኒ ትሁብ ፍሬሃ፣ እነሆ ምድርም ፍሬዋን ትሰጣለች። ወይባርከን እግዚአብሔር አምላክነ፣ አምላካችን እግዚአብሔር ይባርከናል። ወይባርከን እግዚአብሔር ይባርከናል እያለ ይናገራል ዳዊት። ምድር ፍሬዋን ትሰጣለች። የዘር ጊዜ ካለፈ በኋላ ከምድር የሚጠበቀው ፍሬን መስጠት ነው። በተለይ በዚህ ወቅት እንደምታውቁት ገበሬ በእምነት ለአፈር የበተነውን ለጭቃ የበተነውን ዘር በቅሎ ያየዋል። በተስፋ የዘራውን በእምነት የዘራውን እንደገና በቅሎ በአይኑ ያየዋል። እምነትን በአይኑ ያየዋል። መቼም እንደምታውቁት ገበሬ መዝራት እንጂ የዘራውን ማብቀል አይችልም፣ ስልጣን የለውም። ገበሬ የሚዘራው በእምነት ነው። ማን ያበቅልልኛል ብሎ እስኪ ንገሩኝ። አቤት ሳይንስ ያበቅልልኛል፣ የግብርና ሚኒስቴር እዚህ እንትን ስላሰማራልኝ ማዳበሪያ ስላለኝ ምናምን ብሎ አይደለም። በተአምር ለአፈር የሰጠውትን ዘር እግዚአብሔር ያከብርልኝ፣ እግዚአብሔር ያበዛልኛል፣ ይዘራል፣ ያበቅልልኛል ብሎ ነው። በእምነት ይዘራል፣ በእምነት ይበቅልለታል። እኛ ደመራችንን ስንደምር ማለት ነው እነሱ በአናታቸው ይተከላሉ። ሰሞኑን በየከተማችን አደባባዮች ላይ የታዘባችሁት እውነት አለ አይደለ? ኦርቶዶክሳውያን ኑ አንድ ሀሜተኛ ላሳያችሁ። እኛን ሲያሙን አዳራሽ ውስጥ ተሰብስበው ሲያሙን ኮታ ወረን ሆመተን ኬሳ አዳራሽ ተሰብስበው ማን ወረን ሆመተን ኬሳ ነመተኮን ሲተገር ሲተ ይሄን ቪዲዮ ሼር አድርጉት። ቶሎ ቪዲዮ ከን ሼር ጎዳ ምን የሚል በዓል? የመስቀል በዓል።
የዳመራ በዓል የምናምን በዓል እንዴት አመጡት ከየት አመጡት ምናምን ስትሉ ክርስቶስ ኢየሱስ የተሰቀለበት መስቀል የተገኘበት ምን ይላሉ ቀን እውነትን ብለሃል እኮ አንተ እንዳልከው እኛ በዓለ ደመራን ወይ በዓለ መስቀልን ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ከተቀበረበት የወጣበት ቀንም ደግሞ ቁፋሮ የተጀመረበት ብለን በአመት 2 ጊዜ በዓለ መስቀልን እናከብራለን ትክክል እናንተ ግን እቺን በዓል ከየት አመጣችኋት እስኒሙ አያነከነ ይሳፍደን የትኛው የመጽሐፍ ቅዱስ ክፍል ያገኛችሁት በዓል ነው እንደዚህ ባናት መተከል መልስ ስጠኝ እየጠበቅኩ ነው ዴቪና ከኒካ መታዳን አበቹ ኪታብ ቁልቁሉ በከከም ያርገተን ስለዚህ ክርስቶስ ኢየሱስ የተሰቀለበትን ሳይሆን መስቀሉ የተገኘበትን ቀን የሚያከብሩበት በዓላቸው ነው ይሄ ደግሞ ጣዖት ነው ኤፌሶን 2:16 ላይ ቅዱስ ጳውሎስ ጥልን በመስቀሉ ገደለ ይላል እኛ መስቀሉን የምንወድበት ትልቁ ምክንያታችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ነፍሱን ስለኛ ቤዛ አድርጎ ሰጥቶ ስላዳነን ነው የመጀመሪያው ሁለተኛው ደግሞ ጥንት ጠላታችን ዲያብሎስ በመስቀሉ ድል ስለተነሳ ነው እኛ መስቀሉን ከዚህ አንፃር እንወደዋለን እናንተ ግን መስቀሉን የምትጠሉት ባራዳ ቋንቋ መስቀሉ ላይ የተገደለው ጀለስ ነበር እንዴ መልስ ፈልጋለሁ ኮሜንት ላይ ጋፈኑቲ ደመራኬኝ ዳበኑ ኢሳመታዳን ዳበቱ ጫፍኒ ቁልቁሉን ጳውሎስ ኤፌሶን ለመኮደ ጃረቲ ሎለፈኖ ሳቲን አጄሴ ጀዳ ኑቲ ፈኖ ጎፍታ ኬኝ ኢየሱስ ክርስቶስ ከንከበጅኑ ሰበበ ለማፍ እኒ ተኩ ጎፍታን ኬኝ ፈይሳን ኬኝ ኢየሱስ ክርስቶስ ፈኖ ረቲ ፈኒፈሜ ኢገሳ ደንገላሴ ፎንሳ ኩቴ ዋኑ ፈይሴፊ ፈኖ ክርስቶስን እንጃለና ፈኖን ሳው ሙር ኬኝ ኡኒ ኬኝ ፈኖ ሳቲ ጀን እኒ ለመታን ሞ ዲኒ ኬኝ ዲያብሎስ ከዲቲን እንጂፈተሜ ፈኖ ሳቲን ኑቲ ፈኖሳ ሰበበ ለማን ከና እንጃለና ኒከበጅና ቻ isin garuu warri fannoo gooftaa keenya Yesuus Kiristoosiin jibbitan dubbii warra araadaatiin inni fannoo irratti du'e suni jelasii keessaniihu maaliif fannoo gooftaa jibbitan እኛ እንፈልጋችኋለን እነዚህን መጻፍቶች ካሏችሁ በዚህ ደረጃ መገዳደር ምን አስፈለገ ለምን እልፍ ብላችሁ የራሳችሁ ለምን አትቆፍሩ ለምሳሌ ከነሱ ጋር ይሄን አድሱ ይሄን ለውጡ ከማለት እናንተ በመታምኑበት አስተምህሮ መከሩ ብዙ ነው ሰራተኞች ጥቂቶች ናቸው ይላል አይደለም መጽሐፍ ቅዱስ ማቴዎስ ወንጌል ላይ ለምንድነው ነፍሳትን ማትናጠቁት በራሳችሁ አስተምህሮ ትክክለኛ ከሆናችሁ ትበዛላችሁ ትክክለኛ ካልሆናችሁ ትጠፋላችሁ ስለዚህ ትክክለኛ ነን ብላችሁ ካሰባችሁ ኃይል ያለው ቃሉ ላይ ነው እናንተ የምትሉት ቃሉ ላይ ከሆነ ለምንድነው በእናንተ በመታምኑት ቃል ላይ ነፍሳትን ማትናጠቁት ቴሪ እሱን እኮ ነው እየሰራን ያለነው የምናምነው እኮ ቃል አለን እውነት አለን አስተሳሰብ ነው ስትሰሩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቃራኒ ከቆሙ እምነቶች ጋር ናቸው አይደለም አሁን እናንተ ፌር በሚታይ ሁኔታ እኮ ከፕሮቴስታንት እምነት ተከታዮች ከወንጌል አማኞች ጋር ነው ስብከቶቻችሁ እንደውም ከነሱ ጋር ነው ብዙ ነገሮቻችሁ የሚያመሳሰላችሁ አይደለም ወይ ወደ እነሱ ጠቅለላችሁ አልገባችሁም ወይ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገብታችሁ እንደ ልጅ ይሄ ነገር መስተካከል አለበት ብላችሁ ሙሉ ለሙሉ አምናችሁ ተቀበላችሁ አልገባችሁምና አንድ እግራችሁ እዚህ አንድ እግራችሁ እዛ ሆኖ በጥርጣሬ ቢያዩአችሁ አይገርምም ስለዚህ ሙሉ ለሙሉ ወይ ጨርሳችሁ ለምንድነው ማትወጡት በቃ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንታደስም ካሉ የጊዜ ጉዳይ ነው ሲገባቸው ይመጣሉ ብላችሁ በራሳችሁ አስተምሮ ለምን አትንቀሳቀሱ ምን አይነት ጥያቄ ቴሪ አሁን አንተ እያልክ ያለው እኮ ልክ ነህ አሁን አስተምሮ እውነቱን ስትይዝ የእግዚአብሔርን ቃል ስለምታወራ የእግዚአብሔርን ቃል ስለምትጫው ይሄንን ሎጎ ታውቁታላችሁ ፍኖተ ጽድቅ ይባላል ይሄኛው አጀንዳ በፍኖተ ጽድቅ ጀርባ የተከለሉ አጀንዳዎች አሉ ቀን በቀን ካሁን በኋላ እናወጣዋለን ለምን እንደሆነ ታውቃላችሁ ጽድቅም በኩነኔም በእግዚአብሔር ዘንድ እንጂ ማንም ሰው አንዱን ሰው ጻድቅ አንዱን ሰው ኩነኔ ተኮነነሃል ብሎ መፍረድ አይችልም ፍርድ በራስ አይፈረድም የቤተ ክርስቲያን ስርዓትና ዶግማ ወይም ቀኑና ሲጣስ ግን ትክክል አይደለም ብለን እንወቅሳለን እንተቻለን ሐሳብ እናነሳለን በጉቦ የተቀጠረ ካህን በጉቦ ጸድቃለሁ ብሎ ቢናገር አይፈረድበት ምክንያቱም የተቀጠረው በጉቦ ነው እሱ በገንዘብ መንግስተ ሰማያት ወርሳለሁ ቢል አይፈረድበት እና ገንዘብ ያላቸው ማህበራት የቅዱስ ሲኖዶስ ጀርባ ተንጠልጥለው በግለሰቦች ካባ ላይ ተንጠልጥለው አንድ አጀንዳ አንስተው ይሄ ጉዳይ
የታገርኩበት ጉዳይ ሊነሳልኝ ይገባል ብለው ቢያደርጉና ጅማሮን ቢጀምሩት ይሄ አጀንዳ ሾልኮ ቢወጣ እኛም ከፊት ልንጋፈጥ መጣን። እውነት ከሆነ አለን እውነት ከሆነ ቅዱስ ሲኖዶስ የለንም ማለት ነው። እውነት ከሆነ አንድም አባት የለንም ማለት ነው። እውነት ከሆነ ዘፋኞች በቤተ ክርስቲያን በቤተ መቅደስ እንዲዘፍኑ ፈቀዳችሁ ማለት ነው። እውነት ከሆነ በገንዘብ ስጋ ወደሙ ትሰጣላችሁ ማለት ነው። እውነት ከሆነ ንስሐ በገንዘብ ትሸጣላችሁ ማለት ነው። እውነት ከሆነ ቤተ ክርስቲያን ንግድ ተቋም እንጂ የእግዚአብሔር መመለኪያ ስፍራ አይደለችም ማለት ነው። እውነት ከሆነ እና ፍኖተ ጽድቅ ሊመለስ ነው። ልትመልሱላቸው አይደለም። አንድ ጳጳስ ወጥተው አባት ወጥተው እመቤታችን ቤዛ አትባልም አሉ። ያን ጊዜ ህዝቡ ሲቆጣ ህዝቡ ሲጮህ በአደባባይ ወጥታችሁ 3 መርማሪ አካላት መደባችሁ ሊቃነ ጳጳሳት። በጣም ጥሩ። የሥራቸው ግምገማ ውጤት ምን ነበር? ምን ደረጃ ሄዳችሁ? ምዕመኑ ተቆጣ፣ አገዳችሁ አይደለም? ከዛ ምን አረጋችሁ? ዚፕ ጸጥ አላችሁ። ብፁዓን አባቶቻችን መቼም የእናንተ ክብር በክብረ ክህነት የምንደርስበትም የምንለካበትም ስላልሆነ እንደው በዓለምኛ ቋንቋ እንልያልችሁ። የገመገማችሁት ግምገማ ያያያችሁት ስራ ተቋረጠ። እስካሁን ድረስ ስልጣናው እንዳለ ነው አይደል? እስካሁን ድረስ ዝማሬው እንዳለ ነው አይደል? እስካሁን ድረስ መድረኩ እንዳለ ነው አይደል? ያኔ ምዕመኑም ሲቆጣ በመቤታችን ተነስቶበት ያኔ እግድ ደብዳቤ ያወጣችሁ፣ ከዛን መልሳችሁ በውስጥ በጀርባ እንዲሰራ ፈቀዳችሁለት። ባትፈቅዱለት ነው እንዴ አሁን እየሰለጠኑ ያሉት? ባትፈቅዱለት ነው እንዴ እዛ እያዘመረ ያለው? ባትፈቅዱለት ነው እንዴ ይሄንን የቤተ ክርስቲያን ስርዓት ያልጠበቀ መዝሙር እያዘመረ ያለው? እስቲል እስካሁን አላቆመም። አሁን የመጣ ነው እኮ እግዱ ልታነሱለት ስለሆነ ነው። ያኔ ተንገበገብን፣ ያኔ ተናገረን። ብፁዕ አቡነ ገብርኤል ወጥተው በዳህጠ ልሳን በሚለውም ስህተት በሚሆን በተናገሩት ነገር ስንገበገብ ያን ጊዜ አጀንዳችሁን አወጣችሁና ይታገዳላችሁ። ያኔ እኮ እነዚህ አይነት መዝሙሮች ነበር የሚቀርቡት። እንደሱ አይቀላችሁ? ምንድነው የቀራችሁ? አሁን ልታመጡብን ነው ረጉራጉሮ። ይሄን በዝማሬ መልክ ልታመጡብን፣ አሁን ፈቃድ ልሰጧቸው። መምህራኖቻችን ተገፍተው፣ ባለሀብት ተጠርቶ፣ ቤተክርስቲያን ተገፍታ፣ ትውፊቷ ተንቆ፣ እኛ የቤተክርስቲያን ልጆች ሆነን ዝም ልንል ነው? እና ፍኖተ ጽድቅ ሊመለስ ነው? ልትመልሱላቸው አይደለም? አንዳንዶቹማ ሳንቲም ሰጥተዋቸዋል፣ ጉቦ ከፍለዋቸዋል የሚል አጀንዳ ያነሳሉ። እኛ እንደዛ ብለን አናነሳም። እሱንም ያደረጉ ከሆነ ኃጢአቱን በፈጣሪ ዘንድ ይጠይቁበት። እኛ እሱ አይነት አጀንዳ ውስጥ አንገባም። ምክንያቱም ሲቀበሉም ሲያቀበሉም አላየንማ። ስላላየን ያላየነውን ነገር አየን አንልም። ጽድቅ በቃ እዚህ ድረስ ለመጣባችሁና እንደውም የወንጌል ስርጭት እንደውም የምስራችሁን ወንጌል በመስበክ ላይ ያላችሁ እንደውም እንደዚህ ብልስ ትንንሽ እግዚአብሔሮች በጽድቅ ምክንያት ትንንሽ እግዚአብሔሮች የሆናችሁብን ሰዎች ደህና ናችሁ? እኔ ዛሬ እዚህ ጋር ቁጭ ብዬ ማወራው እናንተ አለመጽደቃችሁን ነው። አልጸደቃችሁም። በፍጹም አልጸደቃችሁም። እንደውም አረ ጽድቅ በሄደበት መንገድም አልሄዳችሁም። አረ ጭራሽ እንደውም አላያችሁት። ይሄን የምለው በኮንፊደንስ ነው። ለምን አንድ ሰው ሲጸድቅ የሚያሳየውን ካራክተር አንዷንም እናንተ ላይ አይተን አናውቅም። ለምሳሌ የጸደቀ ሰው አይዋሽ። ለምሳሌ የጸደቀ ሰው አይሰርቅም። የጸደቀ ሰው የመንፈስ ቅዱስ ፍሬዎች ይታዩበታል እንጂ በፍሬ ነው የሚገለጠው። ባይዘው ጽድቅ በፍሬ ነው የሚገለጠው። እና የእናንተ ፍሬ ደግሞ ማለት ነው ፍየሉ ደቅ ዝምዝም ወዲ ነው፣ ወደዛና ወደዚህ የምትሉ ጸድቀናል ነው። ግን እርኩስ የሆነ መንፈስ እንኳን የማይሰራውን እርኩሰት ትሰራላችሁ እና አልጸደቃችሁ። በድፍረት ነው የምናገረው። አልጸደቃችሁ። የድሃ ኪስ ትገባላችሁ።
በእግዚአብሔር ስም ትዋሻላችሁ፣ ትንቢትን ታመጣላችሁ፣ ያውም ከራሳችሁ በኢንፎርሜሽን ትንቢት ታመጣላችሁ፣ ትዋሻላችሁ፣ ትሰርቃላችሁ። በስማችሁ ቤት አላችሁ። ክርስቶስ እዚህ ምድር ላይ በነበረ ጊዜ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉ ያለውን ትእዛዝ በስማችሁ የቸርቻችሁና የእናንተ ደቀ መዛሙርት ታደርጋላችሁ። ሰው አልጸደቃችሁ፣ ብዙ ይቀራችኋል። እንደውም ጉዞን አልጀመራችሁት። ሲቀጥል የሆነ እንትን ዳገት እንደመውጣት በእግዚአብሔር መታመን እግዚአብሔርን ማመን ልክ እናንተ ዳገት ወጣችሁ በጉልበታችሁ እንደዚህ ብላችሁ ያመጣችሁ ታስመስሉታላችሁ። የመጀመሪያው አንደኛ እናንተ ቃሉን እየኖራችሁት አይደለም። የክርስቶስን ወንጌል እየሰበካችሁ አይደለም። እውነተኛውን የእግዚአብሔርን ቃል ለሰዎች እየነገራችሁ አይደለም። የምስራችሁን ወንጌል ባለማድረስ ትጠየቃላችሁ። ሁለተኛ በእግዚአብሔር ስም በመነገድ ትጠየቃላችሁ። ሶስተኛ የእግዚአብሔርን ሐሳብ የሰው ልጆች መዳን የሆነውን የክርስቶስን ደም በማቃለል ትጠየቃላችሁ። እዩ፣ በፍጹም አልጸደቃችሁ። ተመለሱና እንዳዲስ ማለት ነው እንዳዲስ ንስሐ ገብታችሁ እግዚአብሔርን ይቅርታ ጠይቁት። ለምን? በትክክለኛው መንገድ የሚሄዱትን ሰዎች እንኳን ለእናንተ መንገድ ምቹ ካልሆኑላችሁ ስለምታሰናክሏቸው። ስሪፒስ መልበስ የጽድቅ ጥግ የመሰላችሁ፣ ማይክራፎን መያዝ የጽድቅ ጥግ የመሰላችሁ ተሳስታችኋል። ሩቅ አይደለም። ተመለሱና እንዳዲስ ጀምሩት። መስበክ ቀላል ነገር ነው። ከልብ ኢንፎርሜሽን አውጥቶ ወይም ደግሞ ሐሰተኛ ትንቢት ማምጣት እና የሰዎችን ልብ ማሞቅ እብሪት ነው። ትንቢት አይደለም፣ እብሪት። ስለዚህ እንዳልጸደቃችሁ ልነግራችሁ ነው። እንደ ጻድቅ አትመጻደቁ። ጻድቅ ይኸውላችሁ፣ ጻድቅ ምን እንደሚመስል፣ ጻድቅ ምን አይነት ሰው እንደሆነ ታውቁታላችሁ እና እየኖራችሁት እንዳለ ደግሞ ታውቃላችሁ። ስለዚህ ተመለሱ። በእኔና በእናንተ መካከል አሁን ምንም ልዩነት የለም። ምንም ልዩነት የለም። ምንም ነው ልዩነት የሌለው። እየተናገርክ ያለሁት ለእነማን እንደሆነ ታውቁታላችሁ። አልጸደቃችሁም እና ወደ ጽድቅ መንገድ መመለስ ከፈለጋችሁ እውነተኛውን ክርስቶስ አታች አድርጉት። ከሰው ገንዘብ አትብሉ። ሞ እንደ ሰባተኛ ሰማይ እንደደረሰ እግዚአብሔርን በዙፋኑ ላይ እንዳየ ሰው አያደርጋችሁ። ምድረ ጽንፈኛ፣ ምድረ ሰውን ለማንቋሸሽ የሰው ክብር ለመንካት የምትሮጥ ያልታደልክ ትውልድ። ይፍቱኝ ቀርቶ ያበድሩኝ የምንልበት ጊዜ ሳይመጣ አልቀረም። ለመሆኑ እርሶ እንቅልፍ ይተኛሉ? ሁሌ የምናዩት ለቅድስት ቤተክርስቲያናችን ሲለፉ ነው። ሁሌ የምናዩት ለዚህ ቅድስት ቤተክርስቲያን ሲታትሩ ነው። ቀን ከሌት ሲደክሙ ነው። እንደው እንደ ልጅ ለእርሶ ልቦና አይስጡስ። በዚህ ቲክቶክ ፕላትፎርም ላይ እያደረጉ ያሉት ከማስፈራራትና ዛቻ ከመልቀቅ ውጪ ምንም እየሰሩልን አይደለም። እንደ አባት ከመምከር ይልቅ በዚህ ቲክቶክ ላይ ማስፈራራትና ዛቻ ነው የተያያዙት። ይህ ነገር ለእርሶ አይበጆትም። ከማስፈራራት እንደ አባት መምከሩ ሳይሻል አልቀርም። ለእኛም ለእናንተም ቆብ ጭናችሁ ምዕመኑ ለምታስፈራሩ ዛቻ ለምትልኩበት ልቦና ትስጠን።